በሁኔታዎች ተስፋ ቆርጦ በመጠጥ መደበቅን እንደ መፍትሄ የወሰደው ደረጀ ማስተዋል እስካይችል ድረስ እንብዝ ብሎ ሰክሮ ወደ ቤቱ ተመልሶ ትልቅ የሆነ ችግርን ለመፍጠር ተቃርቧል። ሆዲ አባውን ብቅል ያወጣዋል እንደሚባለው ደረጀ በቀጥታ ማርታ ወዳለችበት ክፍል ገብቶ ስለ ሌላኛዋ ድብቅ ልጁ ፊት ለፊት የሚያወራ ይመስላል። እናንተ ምን የሚፈጠር ይመስላችኋል? ሐሳባችሁን ኮመንት ላይ ጻፉልን። ከዚህ አስቀድሞ ሁሉም ልጆች ተመካክረው ምግብ አንበላም ሲሏት ግራ የተጋባችው ለዛ ማርታን ለማማከር ወደ ክፍሏ ትሄዳለች። ትቀጥልናም እነዚህ ልጆች እራት አልበላም ብለውኛል እትዬ ብላ ስትነግራት ማርታም ቆይ እነማን ናቸው እንደዛ ያሉት ብላ ተጠይቃታለች። ለዛም ትቀጥልና ሁሉም ናቸው አልበላም ያሉት እትዬ፣ ኤቢ፣ ዳጣና ናታን። አረ ውሃ ለራሱ አልበላም ብላኛለች ብላ ስትነግራት ማርታም ቆይ ይሄ ደግሞ ምን ማለት ነው? ለምንድን ነው የማንበላው አሉሽ ብላ ስትጠይቃት ለዛም እኔ እንጃ እትዬ፣ ግን ውሃ ተማክረን ነው ብላኛለች ብላ ስትነግራት ማርታም ታያቸው በቃ ረሃብ ሲገሸልጣቸው ይበላሉ፣ አንቺ ሂጂና ከገዜ ጋር ቢ ትላትና ትሸኛታለች። በዛን ሰዓት ላይ እንቅልፍ የሚባል ነገር በረሃብ ምክንያት በአይናቸው አልዞር ያላቸው ዳጣና ናታን መኝታ ክፍል ውስጥ አብረው ተቀምጠው ማውራት ይጀምራሉ። ዳጣም ተቀጥለና ናታን ግን እኔ እማዬ ላይ ሌላ ጭንቀት እንዳንፈጥርባት በጣም አስፈርቶኛል ብላ ስትለው እሱም እንዴ ዳጣ ቆይ ሐሳቡን እኮ ያመጣሽው አንቺ ነሽ። እናንተ ካልታረቃችሁ እኛ አንበላም ያልነው እኮ ተስማምተን ነው። በቃ ቃል ነው። ከዚህ በኋላ ወደ ኋላ ማለት የለም ብሎ ሲላት እሷም እሺ በቃ ናታን ግን አባዬ አሁን የት እንዳለ እኮ አናውቅ የት ሄደው ይሁን ብላ መብሰልሰል ስትጀምር ናታንም ዳጣ የዚህን ያህል እኮ መጨነቅ የለብሽም እሱ ትልቅ ሰው ነው ለራሱ ያውቃል። አንዱ ቤት ሄዶ ሊሆን ይችላል። የድሮ ቤታችን አልጋዎቹ ለራሱ እኮ አልወጡም እዛም ሆኖ ሊሆን ይችላል ብሎ ሊያረጋጋት ሲሞክር እሷም እኔ እንጃ ናታን አባዬ በዚህ ሰበብ የሆነ ነገር ቢሆን እማዬ የዘላለም ጸጸት ነው የሚሆንባት ብላ ስትለው ናታንም ዳጣ አታስቢ ያልኩሽ እኮ አባዬ አስተዋይ ሰው ነው። ምንም አይነት ችግር ውስጥ ቢገባ ለራሱ ምንም አይሆንም። ደሞ አልነገርኩሽማ ሰሞኑን ሰላምን በጣም ነው የታዘብኳት። የሆነ እኛ የማናቀው ድብቅ ማንነት አላት ብሎ ሲላት ዳጣም ተው እንጂ ናታን ምን ሆነሃል? እሷ እኮ ጥሩም ሰራች መጥፎ ለኔ እናቴ ናት። ሁሌም ቢሆን ለኔ መልካም ሰው ናት። ከዚህ በኋላ ከሷ ጋር ሰላም ብታወርድ ነው የሚሻለው ብላ ስትለው ናታንም እሺ በቃ ዳጣ ግን ቆይ እኔ ደግሞ ግራ ይገባኝ ስለ ኤቢ ጉዳይ ነው። በቃ ይሄ ቃዲስ የሚባለው ልጅ ከሷ ጋር ቀለበት ሊያደርግ ነው አይደለ? እኔ ምንም አልጣመኝም፣ ትክክለኛ ሰው አይመስለኝም ብሎ ሲላት ዳጣም እኔም እንደዛ ነው የሚሰማኝ። ኤቢ ደግሞ አንተን ለመርሳት ብላ ነው ወደሱ ሄደችው። እናም እንዳይጎዳት ስለፈራው ልፈትነው አስቤያለሁ። እሷ በጭራሽ የማይሆን ሰው ስታገባ ማየት አልችልም ብላ ትነግረውና ተስማምተው ወደ መኝታ ክፍሉ ይሄዳል። በነጋታውም ጠዋት ማርታ ለብቻዋ ሆና ስቅስቅ ብላ እያለቀሰች ከራሷ ጋር ማውራት ትጀምራለች። ወይኔ ደረጀ ልቤን ሰበረው፣ አንተም ብዬ እጄን ዘርግቼ ግን ሚይዘኝ ሰው አጣሁ። በህይወት ዘመኔ አስቤም ማላቀው አስከፊ ጊዜ ላይ ደረስኩ። ደረጀ አንተ እኮ እንደሌላ ወንድ አልነበርክ። አንተ የእውነት ጠባቂ፣ ለልጆችህ አባት፣ ለኔም ባል ነበርክ። ግን አሁን ቆይ እንዴት ነው ይህንን ነገር የምቋቋመው? አንተ ማለት እኮ ለኔ ስህተት የሚሸሽህ ንጹህ ሰው ነበርክ። ግን ለምን ደረጀ ለምን እንደዚህ ያደረግ? ቆይ እንዴት ነው በእድሜያችን ማምሻ ላይ ይህንን ስህተት የምትሰራው? አሁን ባልችልም በሰማይ ቤት ግን እከስሃለሁ። ምሽቱን ለብቻዬ ያረፍዳለሁ። ብቸኝነት ያቃተኝ አንተ ሳታቅፈኝ ወጥቶልኝ የሚያውቅ ሐዘን የለም። አሁን ግን ቀሪ ህይወቴን ማቅለብሼ እንድኖር ነው የፈረድክብኝ ትልና ስቅስቅ ብላ ማልቀሷን ትቀጥላለች። በዛን ሰዓት ላይ ደረጀ ቢሮ ውስጥ ሙሉ ሌሊቱን ሲጠጣ አድሮ ጠረጴዛው ላይ ተኝቶ ባለበት አቢጌል ትደርሳለች። እሷም ትቀጥልና አባዬ ቆይ እዚህ ነው ያደርከው? ለብቻህ እየጠጣ ስትሰቃይ ነው ያደርከው ብላ ስትለው እሱም ተኛ አቢጌል እኔ እኮ አባዬ ብለው የሚጠሩኝን ልጆች እሳት ውስጥ የከተትኩ ሰው ነኝ። እኔ እዚህ ብቻዬን ተቀምጫለሁ፣ የሚሻለውም እሱ ነው ብሎ ሲላት እሷ ስብራቱን ከዚህ በላይ ማየት ስላልቻለች እያለቀሰች ወደ ቤቷ ትመለሳለች። አቤት እንደደረሰችም በቀጥታ ወደ እናቷ መኝታ ክፍል ትገባና በጩኸት መጣላት ትጀምራለች። ማርታም ድምጿን ሰምታ ግራ ተጋብታ በፍጥነት ወዳለችበት ትሄድና ቆይ ምን ሆነሻል ሌቢ? ለምንድን ነው እያለቀሻለሽ? አባትሽ ደህና አይደለም እንዴ ብላ ስትጠይቃት እሷም እማዬ ይቅርታ አድርጊለት፣ አባዬ የግድ ወደዚህ መመለስ አለበት ብላ ስትጠይቃት ማርታም ቆይ ታዲያ እኔ አይምጣ ብያለሁ እንዴ? እኔ እኮ ወደዚህ እንዳይመጣ አልከለከልኩትም ብላ ስትመልስላት ኤቢም እማዬ እባክሽ ይቅርታ አድርጊለት፣ እኔ በጣም ደክሞኛል፣ በቃ አንቺም ከዚህ በላይ እንደዚህ መሆኑ ይበቃሻል ብላ ስትላት ማርታም ቆይ ኤቢ እኔ ላይ እየጮሽብኝ ነው እየተቆጣሽኝ ነው ብላ ስትጠይቃት ኤቢም እና ምን ይሁን እማዬ አባዬ እንዲሞት ነው የምትፈልጊው? ቆይ ግን የሱ መጎዳት አይታይሽም? በቃ ስህተት ሰራ ተጸጽቶ ይቅርታ ጠየቀሽ አይደለ? ቆይ የፈለግሽው እንዲሞት ነው ብላ በድጋሚ ስትጠይቃት ማርታም አዎ ከፈለገ እንደዛም መሆን ይችላል፣ አያሳስበኝም፣ አሁን ሂጂልኝ ከፊቴ ዞር በይልኝ ብላ ስትጮባት ኤቢም እማዬ አንቺ ግን በጣም ክፉ ነሽ እሺ ክፉ ብላ ጥላት ትሄዳለች። ማርታም ይሄንን ስትሰማ ተከፍታ ወይኔ እኔን ክፉ አቢጌል ምንም ነገር አልገባሽም፣ ብቻ ፈጣሪ ከእንደኔ አይነቱ መጨረሻ ይጠብቅሽ ብላ ትላታለች።
በዛን ሰዓት ላይ ዳጣና ናታን ሳሎን ውስጥ ተቀምጠው እያወሩ ነበር። እሷም ትቀጥልና ኤቢ ናት አይደል አሁን እያለቀሰች ወደ ክፍል የገባችው? ቆይ ምን ብናደርግ ይሻላል ናታን? በጣም እየተጎዳች እኮ ነው ብላ አስጠይቀው ናታንም አላቅም ዳጣ፣ ግን እማዬን ሽማግሌ ይዘንባት ሄደን ብናስጠይቃት ነው የሚሻለው። አንዳንድ ሽማግሌዎችን ከጎረቤትም ሆነ ከሌላ ቦታ ላይ ማምጣት ይኖርብናል ብሎ ሲላት እሷም እሺ ግን ናታን አሁን ላይ ለማዬ ስለኔም ብንነግራት ይሻላል። 2 ጊዜ ከመጨነቅ የኔንም አውቃ አገግማ ብትነሳ ይሻላል ብላ ስትለው ናታንም ተይ ዳጣ ያንቺን ሚስጥር ካወቀችማ ጭራሽ ይቅርታ አታደርግለትም። ያንቺ ሚስጥር ተደብቆ ነው መቅረት ያለበት። ባንዴ እንደዚህ ሆነች ሁለተኛውን ብታውቅ ጭራሽ አትመለስም ብሎ ሲላት ዳጣም እሺ ግን ቅድም እኮ ቁርስ አንበላም ብያት ስትፈልጉ አመት አትብሉ ነው ያለች። ይሄ ነገር የሚሰራ ይመስልሃል ብላ ስጠይቀው ናታንም ዳጣ ቆይ ለምንድን ነው ይሄንን የምትነግሪኝ? ተስፋ ቆርጠን እንድንበላ ነው? ቃል መስዋዕትነት የግዴታ መክፈል መቻል አለብን። ለኛ እንኳን ባትጨነቅ ለውሃ ማሰቡ አይቀር ብሎ ይላትና ተነስቶ ወደ አቢጌል ክፍል ይገባል። እዛ እንደደረሰም ኤቢ ቆይ ለምንድን ነው የምታለቅሽው? አንቺ ጠንካራ ልጅ አልነበርሽ እንዴ ብሎ ሲጠይቃት እሷም ጠንካራነቴ አባቴ ነበር፣ እሱን ነበር የምከተለው፣ ግን አሁን የለም ብላ ስትለው ናታንም ኤቢ እኔን እመኚኝ ሁሉም ነገር ይስተካከላል ብሎ ቢላትም እሷ ግን ልትሰማው ጨርሶ ፈቃደኛ አልነበረችም። ናታን እኔ እንደዛም ይሆን አይመስለኝም። እማዬ በአባዬ ላይ ተስፋ ቆርጣለች። ጠዋት ደግሞ እሱ ጋር ሄጄ ነበር፣ በጣም ተጎድቷል። አባዬ ሆስፒታል መሄድ መቻል አለበት ብላ ስትነግረው ናታንም በቃ እሺ አሁን አንቺ አታልቅሽ፣ ትላልቅ ሰዎችን ይዘን ሄደን ይቅርታ እናስጠይቃታለን፣ እናስታርቃቸዋለን ይልና ቃል ይገባላታል። ከትንሽ ቆይታም በኋላ ቃዴስ ወደ ቤታቸው ይመጣና ሳሎን ላይ ከዳጣ ጋር ተቀምጠው ማውራት ይጀምራሉ። እሱም ይቀጥልና ዳጣ አሁን እንዴት ናችሁ? እየበረታችሁ ነው ብሎ ሲጠይቃት እሷም ደህና ነን ቃዴስ ብላ ባጭሩ ትመልስለታለች። እሱም ይቀጥልና ኤቢስ እንዴት ናት? ዛሬ እኮ ለቀለበቷ እንዲሆናት ጣቷን ለመለካት ነበር የመጣሁት ብሎ ሲላት ዳጣም ቃዴስ ቆይ ግን ለምንድን ነው እሷ እንደዚህ አይነት ሁኔታ ላይ ሆና አንተ ለሷ ቀለበት ለማድረግ እንደዚህ የቸኮልከው ብላ ስትጠይቀው እሱም እንዴት አልቸኩልም ዳጣ፣ ኤቢን የመሰለች ልጅ አግኝቼ እንዴት አልቸኩል? እኔ ምልሽ ግን ዳጣ የመጀመሪያ ቀን የሆነ ቦታ አውቃለሁ ብለሽ ነበር አይደለ ብሎ ሲጠይቃት እሷም አዎ ግን የት እንደማውቀህ ማስታወስ አልቻልኩም፣ መንገድ ላይ ይመስለኛል ብላ ስትመልስለት እሱም ይሆናል ግን ደግሞ ባለፈው እኮ ፍቅረኛ አለሽ ወይ ብዬ ስጠይቅሽ ተቀይመሽ ነበር አይደለ? ግን እንዴት ነው ይቅርታ አድርግሽልኝ አይደለ? አንቺን የመሰለች ቆንጆ ግን እንዴት እስከዛሬ ለብቻሽ ሆንሽ ብሎ ሲጠይቃት እሷም አይገርምህም? እስቲ እንዳው አንተ ካገኘህ ፈልግልኝ፣ ግን ደግሞ አደረሃን ቃዴስ እኔ የምፈልገው ልክ እንዳንተ ሴቶችን የሚንከባከብ ነው ብላ ስትለው እየተፈተነ እንደሆነ ያላወቀው ቃዴስም ምንም አታስቢ፣ ብዙ ሴቶችን የሚንከባከቡ ወንዶችን አውቃለሁ፣ ከነሱ ጋር አገናኝሻለሁ ይላትና ስልኳን ተቀብሎ ቀጥ ብሎ ወደ መጣበት ይመለሳል። ከዚህም በኋላ ነው ደረጀ ጥንብዝ ብሎ ሰክሮ እየተንገዳገደ በድጋሚ ወደ ቤቱ የተመለሰው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።